የጸሎት ክፍል ትልቅ ጥቅም አለው። በጣም ትልቅ ጥቅም አለው። 3 ጥቅም አለው። አንደኛ ቤቱ እንዲቀደስ ያደርገዋል። ቤቱ እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩትን ምረጡ ነው ያለው መጽሐፈ ኢያሱ ላይ። እናንተ የምታመልኩትን ምረጡ፣ እኔና ቤቴ እግዚአብሔር እናመልካለን። እኔና ቤቴ ሲል እኔና ቤተሰቤ፣ ሚስቴ፣ ልጆቼ ማለት ነው። ቤት ሲል ራሱ ህንጻውን ሳይሆን ቤተሰብ ማለት ነው። እግዚአብሔርን እንድናመልክ ይጠቅመናል። አንዴ። ሁለተኛ ነገር ደግሞ በሽታ፣ ሰላቢ ምናምን ሌሎችም ኮተት ነገሮች እዛ ቤት ቢመጡ እንኳን የማስታገስ የማባረር መናፍስትን የመሸኘት ሰላማዊ ሆኖ ደስተኛ ሆኖ የመኖር ስራ ይሰራል ማለት ነው። ችግሮችን ያስወግዳል። ለእግዚአብሔር ከምናመልከው ጎን ለጎን ማለት ነው። በሶስተኛነት ደረጃ ላይ ደግሞ ክርስትናችን ያስጠብቃል። ለእግዚአብሔር ሁል ጊዜ ተገዢዎች እንሆናለን፣ አንዘናጋም። ሲከፋን በትላለ ችግር እንኳን ሲፈጠር ዘሎ ገብቶ ማልቀሻ እንኳን ይሆናል፣ ሱባኤ መያዣ ይሆናል። እና በጣም ትልቅ ጥቅም አለው ጸሎት ክፍል። ሰላቢም የሆነ ቃልቻ ያለበት አውሊያ ያለበት ዛር ያለበት ሰው ወይም ደግሞ የሆነ ችግር ቡዳ መንፈስ ያለበት ቤት ውስጥ በዝምድና ምክንያት ሲመጣ ግራጁዌሽን ቢኖር ድግስ ቢኖር ምንም አይነት ነገር ሲኖር ከጎረቤትም ከዘመድም ብዙ አይነት ሰው ነው የሚመጣው። ቤታችሁ መጥቶ ግን ምንም ነገር ማድረግ አይችልም። ቤታችሁ የሚጠብቅ መልአክ ስላለ ጸሎት ክፍል ስላለ ተጽዕኖ ይፈጥራል። መንፈስ ምንም ነገር እንዳያደርግ ይረዳዋል። ማነው እንትን ይለዋል፣ ያን ሰው ይዘዋል፣ ያግተዋል፣ እናንተን ይረዳችኋል። የጸሎት ቤት ትልቁ ጥቅሙ ይሄ ነው። ሌላው ስለ ስልብና ትንሽ ላውራችሁ። ሰላቢ ሰውየው እውነት በትክክል ደብተራው አታሏቸዋል። አዎ፣ ግን ሰይጣን መሆኑን ያውቃሉ። ምን ብሏቸዋል? ሰይጣንን ማዘዝ ይቻላል። አዎ፣ ከሆነ ጊዜ በኋላ ዞር ማለት ትችላላችሁ ነው የሚላቸው። ግን እንኳን ከሰይጣን ዞር ይሉ ደብተራው ራሱ ከነሱ ዞር አላላቸው። በጣም ብዙ የተሸወዱ ሰዎች አሉ በዚህ ስልብና። ቅድም እንዳብራራሁት ሰዎች እናንተን ሊጎዱ ሲፈልጉ የሚሰልቧችሁም ስልብና አለ። አጥፋበት፣ አውድምበት የሚባል ስልብና አለ። ላየው አልፈልግም። ጽንስ ከሆነ ስለብባት፣ አጨናግፈው፣ ጽንሱ እንዲሰለብ ወይም እንዲጨናገፍ ያደርገዋል። እውቀትም ከሆነ እውቀታችሁ እንዲሰለብ ያደርጋሉ። ሀብት ንብረት ከሆነ ሀብት ንብረት እንዲሰለብ ያደርጋሉ። ልጆችም ከሆኑ አብራን ክርት በማድረግ እንዲሰለቡ ያደርጋሉ። ከእናንተ እንዲሰወሩ ያደርጋሉ። ብቻ ሰላቢ አንደኛው አውድም አጥፋ ነው። ሁለተኛው ሰላቢ ደግሞ እንካፈል ነው። ብቻህን አትብላ ነው። አበድሬ ነው። ስጠኝ፣ አበድረኝ፣ ከዛ በኋላ ተውልኝ። ከተበደራችሁ በኋላ ገንዘቡን እናንተ እንዳትጠይቁት አድርጎ ደግሞ እንደገና በራሳችሁ ገንዘብ ይጋብዛችኋል። ከዛ በኋላ ገንዘብ ይስጠኝ አትሉትም። በጣም ነው የምትቸገሩት። ስለዚህ ከሰላቢ ለመዳን መፍትሄው አንዱ ጸሎት ክፍል ነው። ጸሎት ቤት መኖር ነው። ሌላው አስራት በኩራት ማውጣት ነው። አስራት በኩራት ማውጣት ሰላቢ የሚባለው ነገር እናንተ ውስጥ እንዳይገባ ከፈለጋችሁ አስራት በኩራት የወጣበትን ገንዘብ መንካት አይችልም ሰይጣን። አይነካውም። የተባረከ ነው የሚሆነው ገንዘባችሁ። እውነት በትክክል በቅንነት የመጣ ገንዘብ ከሆነ ነው እንጂ ናይት ክለብ ከፍቶ፣ ጭፈራ ቤት፣ ቡና ቤት፣ ግሮሰሪ ቤት ከፍቶ አስራት ስለወጣ እግዚአብሔር ይባርኳል ማለት አይደለም። ሰዎችን በውስኪ አራጭቶ አፈነካክቶ አጫፍሮ ቡጊ አስደንሶ ዳንኪራ ዲጄ አምጥቶ እንትን ብሎ አስራት አወጣለሁ ብሎ ማለት ዘበት ነው። እግዚአብሔር አይቀበለውም እንዲህ አይነቱን ነገር። ሸተተኝ ነው የሚለው እግዚአብሔር። እንደዚህ አይነቱን ነገር በቃ ከረፋኝ ነው የሚለው። አይፈልገውም። እናንተን ነው የሚፈልገው። እናንተ መጀመሪያ ራሳችሁን አስራት አድርጋችሁ ስጡት። ንጹህ የሆነ መስዋዕት ሆናችሁ ቅረቡ። ከእጃችሁ ገንዘብ ይልቅ ከመባው ከአስራቱና ከምጽዋቱ ከዝክሩ ከጸበል ጻድቁ በፊት እናንተ ራሳችሁ ለእግዚአብሔር ምን ሆናችሁ ቅረቡ? አስራት ሆናችሁ ቅረቡ። በደሙ የተዋጃችሁ ቤዛ የሆናችሁ ኢየሱስ ክርስቶስን ቀርባችሁት ንስሐ ገብታችሁ ቅዱስ ቁርባን ተቀበሉ። እናንተ ራሳችሁ ስትሰጡ ነው ከዛ እናንተ ደግሞ እግዚአብሔር የሚጠብቃችሁና የሚሰጣችሁ ነገሮችን የሚጠብቅላችሁ የምትታጠሩት። የሚጠብቋችሁ መላእክቶች የሚያግዟችሁም ለዛ ስትሆኑ ነው። ይቅር አይልምና አታስመረሩት እኮ የተባለው ለዚህ ነው። እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ የተባሉት መላእክቶችም ለዚህ ነው። እግዚአብሔርን ስትፈሩ መላእክቶችም በእናንተ ዙሪያ ይሰፍራሉ። ሁሉም መጥቶ ይሰፍራል፣ ያድናቸውማል የሚለው ያድናቸውማል። ስለዚህ እግዚአብሔርን የሚፈሩ ሰዎች በመላእክት ይጠበቃሉ። ልጆቻቸው በቅንነት በቀናነት ያድጋሉ፣ ለቁም ነገር ይበቃሉ። ትምህርት መጨረስ ብቻ ጥቅም የለውም። ስንቶቹ ትምህርት ጨርሰው በጨዋነት አስተምረዋቸው ልጆቻቸውን ማለት ነው። በጨዋነት ሲባል
ገንዘብ ሳይጎልባቸው ምግብ ሳይጎልባቸው ልብስ ሁሉ ነገር ትምህርት ቤት አሪፍ ትምህርት ቤት የሚገራርም ትምህርት ቤት ተምረው ትምህርት ከጨረሱ በኋላ በራቸውን ዘግተው የስልክ ሱሰኛ፣ የላፕቶፕ ሱሰኛ፣ የፖርኖ ሴክስ፣ የግል ወሲብ፣ የምናምን የጭፈራ ቤት የናይት ክለብ አዳማቂ ሆነዋል። ከዚህ ውጤቱ የሚታየው በሂደት ነው። ገንዘቡ የመጣው ገንዘብ ድሃ ተበድሎ ፍርድ ተጓድሎ ሚዛን ተገምድሎ ከሆነ እግዚአብሔር ይፈርዳል። እና ካሁኑ ንስሐ መግባት ያስፈልጋል። ንጹህ የሆነ ነገር ለልጆቻችን እናቀብላቸው። እኛም ከወላጆቻችን የተቀበልነው ምን እንደሆነ ቼክ አድርገን አይተን አጣርተን ነው። አንዳንድ ሰው በተሰለበ ገንዘብ የተገዛን ቤት ይወርሳል ከእናትና አባቱ። በተሰለበ ገንዘብ አቅርብ ያለው ገጠሜ ላይ ዛሬ 2 ዓመት አንድ እህታችንን አሁን ውጭ ሄዳለች። እግዚአብሔር ይመስገን ውጭ ስለሄደች ሳይሆን የምትፈልገው ስለተሳካላት ሁሉ ነገር ተሳክቶላት ውጭ ሄዳለች። እና በተሰለበ ገንዘብ ነው ተገዝቶ ቤቱ የተሰጣት። አባቷ ቤት ገዝቶ ሸለማት፣ ግን ሰላሟን አላገኘችም። ቤቱ ሰዓት ሲነድ ታየዋለች። ውሻ ሲሮጥ ጅብ ሲሮጥ ነው የምታየው። አባትየው ሰላቢ ነው። መጨረሻ ላይ አረኔ እንደዚህ ያየሁኝ ነው ስትለው ጊዜ ሽጪውና ሌላ ቤት ግዢ አላት። አባቷ ራሱ እኮ ነው ሰላቢው አባቷ። ሸጣው ሌላ ቤት ገዛች፣ ሰላሟን አገኘች። ከዛ በኋላ ግን ሊያናግራትም ሊያያትም አልፈለገም። ሽጪው ከዛ ከገንዘቡ ላይ ለኔ ቢጦች አብይን ያላት። ሸጠሹ ለኔ ቢጦች አብይና ከዛ በኋላ ቤት ግዢበት ነው ያላት። ያ ቃል ማለት ነው። ይሄ ሰውዬ ሰላቢ እኮ ነው፣ እየሰለበ እኮ ያለ ሰው ያደገ ሰው ነው እኮ፣ ሽማግሌ ሰው ነው አባቷ። ይሄን አቅርቤዋለሁ። ያንን ገንዘብ ድሃ ካበላችበት በኋላ ቤት ገዛችበት። ኮንዶሚኒየም ባለ 3 ሜታ ኮንዶሚኒየም የገዛችው። እንደሷ አሁን ሰላም ኑሮ የሚኖር ሰው የለም። ጉዳዩ መንፈሱ ከገንዘቡ ጋር ነው፣ ከግብሩ ጋር ነው። ገንዘቡ የመጣበትን ዓላማ ነው የሚከተለው ሰይጣን ማለት ነው። እንደዚሁ ደግሞ ዕውቀት ሰልበው ደግሞ ለልጆቻቸው የሚያመጡ አሉ። እናቶቻችን፣ አባቶቻችን በተለይ አብሾ አፍልሆ ምናምን የሚባል ነገር አለ አይደል? ሰልበው ያመጣሉ። የሂጂና የጓደኛሽን የትምህርት ቤት ጓደኛሽን ጸጉር ቆርጠሽ አምጪ ይባላሉ። አንዳንድ ተማሪዎች ጸጉራቸው ተቆርጦ ማን እንደቆረጠው ግራ ይገባቸዋል። ከጓደኞቻቸው ጋር ውለው ወይም ደግሞ ዘመድ ቤት ውስጥ ማድሮ ሊሆን ይችላል። ደብተር አውሱኝ ይሉና ተማሪዎች ይዋሳሉ አይደል? ምቀኞች ከሆኑ ለምሳሌ እናንተ 1ኛ 2ኛ 3ኛ እየወጣችሁ ከነበረ የእናንተ ልጅ ልበላት ቆንጂት የእናንተ ልጅ ከክላስ ውስጥ ጥሩ ውጤት ካላት ጓደኛዋ የክላስ ጓደኛዋ ምቀኛ ከሆነችባት እናቷ ጸጉሯን አምጪ ትላታለች ወይ ደብተሯን አምጪ ትላታለች። የዛን ሰዓት ወይ ዕውቀቷ ይሰለባል። ዕውቀቷ ከሆነ የተፈለገው ያቺ ድንዝዝ ትላለች። ነጥቧ ከሆነ ደግሞ ዝቅ እንዲል የተፈለገው ደብተሯን ትዋሳትና መሀል ደብተር ላይ ቀይ እስክሪብቶ ይቸከቸካል፣ ወይ ሰገራ ይለቀለቃል፣ ወይ ደግሞ ገጽ ይገነጠላል፣ ይቦጭረፋል ምናምን። በቃ እንደዚህ ነገር አላጋጠማችሁ? በጣም ብዙ ቦታ ላይ የምሰማው ነገር ነው። ከዛ ልጅቷ በትምህርቷ ሰነፍ ትሆናለች ማለት ነው። ተሰለበ ማለት ነው ዕውቀቷ። ወይ ደግሞ ስልብናው በውጤቷ ዝቅ እንድትልክ ሀብቱ ይጥፋበት እንደተባለ ሁሉ በትምህርቷ ደደብ እንድትሆን፣ ይችኛዋ ብቻ አንደኛ እንድትሆን፣ ወይ ደግሞ የእሷን ዕውቀት አምጣ ነው። እና እኔ 9ኛ ክፍል 2ኛ ነበር የወጣሁት ምስራቅ አጠቃላይ ትምህርት ቤት የተማርኩት። እና 8ኛ ክፍል ሚኒስትሪ እንዳልፍ ካደረከኝ ወድቄ ማለት ነው እንዳልፍ ካደረከኝ ሊቀ መላክ ገብቼ አገለግልሃለሁ ብዬ 89 ዓመተ ምህረት ላይ ሚኒስትሪ አልፌ የካሚካኤል ሰንበት ተማሪ ሆንኩኝ። ትልቁ ይሄ ነው የገባሁበት ምክንያት። ከዛ ጎበዝ ሆንኩኝ። ራሱ ሊቀ መላክ አይደለ እንግዲህ ጎበዝ ያደረገኝ መጀመሪያ እንዳልፍ ካደረከኝ፣ እንዳጠና አይምሮዬ እንዲከፈት እንዲገባኝ ካደረከኝ ገብቼ አገለግልሃለሁ አልኩት። ገባሁኝ። በጣም ጎበዝ ሆንኩ 8ኛ ክፍል። ከዛ አለፍኩ በጥሩ ውጤት ሚኒስትሪ ምስራቅ አጠቃላይ ገባሁ። የኔን ነው የምነግራችሁ። 9ኛ ክፍል የመጀመሪያ ሴሚስተር ላይ 2ኛ ወጣሁ። በጣም የሚገርማችሁ ነገር እዛው ምስራቅ አጠቃላይ ትምህርት ቤት ውስጥ በዛው እኔ በነበርኩበት ሰዓት ላይ ከሁሉም ተማሪዎች ነጥብ 1ኛ የወጣ የሚባል በጣም ታዋቂ በጣም አንድ ጊዜ ካነበበ ማይረሳ የተባለ ሰው ነበረ። ስሙ መናገር ይከብደኛል፣ አውቀዋለሁ፣ አልረሳውም። እና ሚኒ ሚዲያ ላይ ስንሰራ ምን ስንል ስለሱ ነው የምናወራው። በቃ ጎበዝ ነው፣ ዋንጫ ያሸልማል ምናምን ይባላል። ውጤቱም ድፍን ነው ያደረገው። 4 ፖይንት ነው የሚባለው በወቅቱ ድፍን አደረገው። ማትሪክም በቃ ሁሉ ነገር ዘጋጋ ማለት ነው። እና እሱን አይተን ነው በወኔ ጎበዝ ሆነን ስናጠና የነበረው። አነሳስቶናል። በእርግጥ
በወቅቱ ማለት ነው። 9ኛ ክፍል 10ኛ ክፍል 11 አብረን ነበር ስንጓዝ የነበረው ከልጁ ጋር። ስፔሻል ክላስ ሁሉ 10ኛ ክፍል ገባው። ያን ጊዜ ከየክላሱ ከአንድ እስከ 3 የወጡት ተማሪዎች አንድ ክፍል ተሰባስበው የ9ኛ ክፍል ስፔሻል ክላስ፣ የ10ኛ ክፍል ስፔሻል ክላስ፣ የ11ኛም የ12ኛም ስፔሻል ክላስ ነበረ። የተለዩ ተማሪዎች ከአንድ እስከ 3 የወጡ ስለሆኑ አንድ ክፍል ውስጥ ያሉት እጭቅ ሲሉ በጣም በቃ ሁሉም ለነጥብ ለውጤት ነበር የሚፎካከሩና ለካ በዛ ውስጥ መተት አለ፣ ድግምት አለ። በጣም የሚገርማችሁ ነገር እንዴ መምህራኖቹ ሊያውቃሉ ይሄንን ነገር። በጣም በሚገርም መልኩ ያ ልጅ ለካ አብሾ ነው የወሰደው። አብሾ ወስዷል። በአብሾ ነው ጎበዝ የሆነው። አንድ ጊዜ ያነበበውን አይረሳም። ሂሳብ በቃ እንደሱ ገና 9ኛ ክፍል ሆኖ የ10ኛ ክፍል የ11ኛ ክፍል ትምህርት ያውቅ ነበር። በኋላ ነው የሰማሁት በድግምት እንደዚህ እንደሆነ። አጎቱ ደብተራ እንደነበረ ምናምን ሰማሁ። በጣም ደነገጥኩኝ። በወቅቱ ነው እንግዲህ የምላችሁና እንደዚህ ይቻላል እንዴ ምናምን አሉን። ያኔ እኔ ብዙ ግንዛቤው አልነበረኝም። ገና ብዙም አልገባኝም ነበርና አስቡት እንግዲህ 90 ዓመተ ምህረት ነው 89 ላይ 8ኛ ክፍል ነበርኩ። 90 ዓመተ ምህረት ላይ 10ኛ ክፍል ነበርኩና ከዛ በቃ 9ኛ ክፍል ሆኜ በጣም በሚገርም መልኩ እደነቅ ነበር። እንዴት ምን አይነት ጥበብ ቢሆን ነው፣ ምን አይነት ዕውቀት ቢሆን ነው እንዴት እንደዚህ በቅጠላ ቅጠል ነው በጥበብ ነው አሉ እኮ እንደዚህ የሚያገኘው ይባላል። ኧረ አጥንቶ እባካችሁ እንደዚህ አትበሉ እንላለን። ቀስ እያልን በኋላ ሲገባን ከስንት ዓመት በኋላ ጸበል ያገኘሁት። ጸበል ላይ ደንዝዞ ፉዞ ሆኖ ዩኒቨርሲቲ ጨርሶ ግራጁዌት ያደረገበት በምን ትምህርት ነበር ታሞ ምናምን። አንተ ገሌ አይደለ እንዴ አልኩት። አዎ አስታወስከኝ አለኝ። አዎ ተስፍሽ ሰላም ነህ አለኝ። ላይብረሪ እንገናኛለን እናወራ ነበረ። አዎ ደህና ነኝ እንደሚባለው እውነት ነበረ ስለው ጊዜ ምን አለኝ። አይ እንደዚህ እኮ ይባልብህ ነበረ ጎበዝ የሆነው በአብሾ ምክንያት ነው እንደዚህ ይባልብህ ነው ስለው ጊዜ ነው እንዴ እኔ እንጃ እኔ ታምሜ ነው የገባሁት እኔ አሞኝ ነው የመጣሁትና ብዙ ዋጋ ከፍዬ ነው የመጣሁት አለኝ። አያውቅም ጭራሽ እንደዛ ሆኖ እንደመጣ ራሱ። ለምን በልጅነቱ ነው ያጠጡት። በጣም በልጅነቱ ስለሆነ ያን ያብሻ ያጠጡት ቤተሰቦቹ የታመመው በዚህ እንደሆነ አያውቅም። እግዚአብሔር ይመስገን ከስንት ዓመት በኋላ ጸበል እኮ ነው ሰው ሊጠይቅ ሲሄድ እኮ ነው። አሁን የመምህር ግርማ ትምህርት ከገባኝ በኋላ 2006 2007 መጽሐፋቸው የታተመ ጊዜ የመምህር ግርማ እና አብሾ አዎ የእውቀት ወስጄ ነበር ይላሉ ተማሪዎች። ግን ወስደህ ነበር ሰው ጊዜ? አዎ ያው ይባል ነበር። እኔ ቤተሰቦቼም አዎ ወስጃለሁ አለኝ እኮ። በትምህርት ጎበዝ ነበር ግን በስራ ውጤታማ ነበር ስለው ጊዜ እባክህ ገንዘብ ያጠፋኝ ይኸውልሽ በሽታ ሸምቼ ነው የመጣሁት እኔ ከባድ በሽታ ውስጥ ነው ያለሁት ምናምን አለኝ። አይዞህ ትድናለህ ግን አብሾ ነው አልኩት። አብሾ ነው አለኝ። አዎ ተዋርሰኸዋል እኮ ጎበዝ ተማሪ ነበርኩ። ሚዲያ ላይ ስናወራልህ እኔ ዜና እንትን ሳነብ ሁሉ እኮ በጣም እኮ ስላንተ ነበር የምናወራው ምናምን አልኩትና ደነገጠ። ክሊክ አደረገ። እዛው እናቱ ጋር ደወለ። ማዘር ይሄ ይሆን እንዲያሳመመኝ ጊዜ ማን አለ አሉት። አንድ ድሮ ትምህርት ቤት ውስጥ የሚያቀኝ የነበረ ያኔ ሲወራብኝ በነበረ ሰዓት የሚያቅ አሁን ግን የቤተ ክርስቲያን መምህር ሆኗልና እንደዚህ ነው አለ። ይሆናል እንግዲህ አብሾም ይሆናል እንግዲህ አብሾ አጋንንት ነው ይባላል። አዎ ልክ ነው አሉት። እና ማየ እያወቅሽ ነው እኔ አሁን ነው ትዝ ያለኝ አሉት። ተደፍኖባቸው አሁን ስትል ነው እኔ የመጣልኝ እንጂ ያልመጣልኝም አሉት። እየሰገደ እየቀጠቀጠ በኋላ ላይ እዛው ተማሪ ሲቀጠቀጥ ሲሰግድ አብሾ ነኝ ብሎ ተጋለጠለት መንፈሱ። እንደገና ግን ምን አለ እዛው ተማሪዎች መካከል ደግሞ በውጤት እሱን ስለበለጣቸው መተት የላኩበት ሰዎች መንፈስም ተጋለጠ። ሰላቢነን ዕውቀቱን ሰልባ አምጣ ተብለን ነበር ግን ጀለሶንን ተቀላቀልን። ለምን አልሰለባችሁም ሲባሉ እኛም ራሳችን እኮ ዕውቀት የሰጠነው እኛው ስለሆነ ናግባ ብለን ጨመር ነው። እንዴት ነው የሚሰልበው? እኛ ራሳችን ሰላቢ ሆነን እንዴ? እኛም እኮ አብሾ ነን እኮ አለ መንፈሱ። እና 3-4 ተማሪዎች ከተፈወሰ በኋላ ራሱ በአይነ ህሊና አይቷቸዋል። ተማሪዎቹ ማን እንደሆነ አውቋቸዋል። ለምን አሳየዋ መንፈሱ ታዩት ተብለዋል። እና ደውሎ እግዚአብሔር ይስጥልኝ አብሾ መሆኑን ስለነገርከኝ አመሰግናለሁ ያለው ምንድነው ስልብና አይነቱ ብዙ አይነት ነው ግን መተት ነው። በቃ ዞሮ ሰው ላይ ድግም የሆነ ነገር ማድረግ ነው ወይም ነው የሰው መመኘት ነው። ገንዘብ ከፍሎ መስለብ ነው። ሌላው የቡዳ ሰላቢም አለ። የቡዳ ሰላቢ የሚባለው ምን መሰላችሁ ቤተሰቦች? ያላችሁን ዕቃ የሚያጠፋ ነው። ወይኔ ሲያምርብሽ ይሄ ቀሚስ ስትሉ ሄድ ስትሉ ሽቦ ቡጭቅ ያደርገዋል። እንደዚህ ብላይ ነበረች ሴትዮ። በቃ ቀሚሱ ከዛ በኋላ አታርጉትም ተሰለበ ማለት ነው። ቀረ ማለት ነው። የእናንተ መሆኑ ቀረ ነው። ሰላቢ ተሰለበ ማለት ከእናንተ እጅ ጠፋ ወጣ ማለት ነው። ብርጭቆም የሰርጋችሁ ስጦታ ከዚህ በፊት የቤት ሰራተኛ ተቀጥራ ምን እንዳደረገች ነግሬያቸዋለሁ። የቤቷን ዕቃ በሙሉ ፈጀችው። የሆነ ብርጭቆ አነሳለሁ ስትል ጊዜ ካሽ ወይ ፈጀችው።
ለካ ጓደኛዋ ነች ቤት ውስጥ ያለውን ቀበሮ የምትሰልብባት የገዛው ሚዜው ጓደኛዋ። የሰርጓ ስጦታ በሙሉ ብርጭቆ እንዳለ ተነዶ አለቀ። ሰላቢ ነው። ሲያምር ይሄ ነገር ቆንጆ ነው። ሞባይል ሲያምር ወይም ደግሞ እንትኑ ቲቪው ሲያምር ሲባል ይበላሻል። ያ ምንድን ነው? የቡዳ ሰላቢ ነው። ምቀኛ ሆኖ ይመጣና ለምን ወደደችው ለምን አስቀናችኋት ልጄን ብሎ ያበላሸዋል ማለት ነው። እና ብዙ አይነት ነገር ማለት ይቻላል። ለማንኛውም ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። እግዚአብሔር አምላክ ሰላቢ መንፈስን አጠቃላይ መተትን በሙሉ ከኛ ያርቅልን። ስገዱ፣ ጹሙ፣ ጸልዩ፣ ቅዱስ ቁርባን ተቀበሉ፣ አስራት አውጡ፣ ጸሎት ቤት ስሩ። ከዛ ደግሞ የሰውን ነገር አትመኙ። አሜን።